ትንቢት ምዕራፍ 73 ከመጀመሪያው ቁጥር ጀምሮ ያለውን ይህንን ምክር አብረን እናነባለን። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ለሞታቸው መጣጣር የለምና ኃይላቸው ጠንካራ ነውና እንደ ሰው በድካም አልሆኑም፣ ከሰው ጋር አልተገረፉም። ስለዚህ ትዕቢት ያዛቸው፣ ኃጢአትንና በደልን ተጎናጽፈዋታል። ዓይናቸው ስብ ስለሆነ ወጣ፣ ልባቸውም ከምኞታቸው ይልቅ አገኘ። አስፈው ክፉ ነገር ተናገሩ፣ ከፍ ከፍ ብለውም በአመፃ ተናገሩ። አፋቸውን በሰማይ አኖሩ፣ አንደበታቸውን በምድር ውስጥ ተመላለሰ። ስለዚህ ሕዝቤ ወደዚህ ይመለሳሉ፣ ፍጹም ጊዜም በላያቸው ይገኛል። እግዚአብሔር እንዴት ያውቃል? በልዑልስ ዘንድ በእውኑ እውቀት አለህ ይላሉ። እነሆ እነዚህ ኃጢአተኞች ይደሰታሉ፣ ሁልጊዜም ባለጠግነታቸውን ያበዛሉ። እንዲህ አልኩ፣ በእውኑ ልቤን በከንቱ አጸደቅኩ፣ እጆቼን በንጹህ በከንቱ አጠብኩ። ሁልጊዜም እየተገረፍኩ ሆንኩ፣ መሰደቤም በማለዳ ነው። እንደዚህ ብዬ ቢሆን ኖሮ እነሆ የልጆችህን ትውልድ በበደልኩ ነበረ፣ አውቅም ዘንድ አሰብኩ። ይህ ግን በፊቴ ችግር ነበረ፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ። በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም ጣልካቸው። እንዴት ለጥፋት ሆኑ፣ በድንገት አለቁ፣ ስለ ኃጢአታቸውም ጠፉ። ከሕልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለህ። ልቤ ነዷልና ኩላሊቴም ቀልጧልና እኔ የተናኩ ነኝ አላወቅኩምም። በአንተ ዘንድ እንደ እንስሳ ሆንኩ፣ እኔ ግን ዘወትር ከአንተ ጋር ነኝ። ቀኝ እጄንም ያስከኝ፣ በአንተ ምክር መራኸኝ፣ ከክብር ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው? በምድርስ ውስጥ ከአንተ ዘንድ ምን እሻለሁ? የልቤ አምላክ ሆይ ልቤና ሥጋዬ ያለቀ፣ እግዚአብሔር ግን ለዘላለም ዕድል ፈንታዬ ነው። እነሆ ከአንተ የሚርቁ ይጠፋሉ፣ ከአንተ ርቀው የሚያመነዝሩ ሁሉ አጠፋሃቸው። ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እግዚአብሔር ነው። በጽዮን ልጆች በሮች ምስጋናህን ሁሉ እናገር ዘንድ ለእኔ ግን ወደ እግዚአብሔር መቅረብ ይሻለኝ። በኢትዮጵያ ኦርቶዶክስ እና ኦርቶዶክሳዊ ትምህርት ባላቸው ወገኖች ሁሉ የሚታወቅ አንድ ሰው ቅዱስ መቃርዮስ የሚባል በአንድ አባባሉ ይታወቃል። ሰይጣን መነኮሳትን በጸሎት በጾም በሌሎቹም ትሩፋት ሊመስላቸው ይችላል። በአንድ ነገር ግን ሰይጣን እነሱን ሊመስል አይችልም በሚል አባባሉ ይታወቃል። በትህትና እነሱን መምሰል አይችልም። ሰይጣን በዚህ ዓለም ላይ ምን አትችልም ብትሉት ትሁት መሆን አይችልም።
ትሁት የሚመስል ትዕቢተኛ ነው ሰይጣን። ትህትናን እንኳን ቢያመጣ በምን ውስጥ ነው? በትዕቢት ውስጥ ቀምሞ ነው የሚያመጣላችሁ። እና ያ ሰው የቅንነትን ዋጋ ሲናገር የተናገረው አባባሉ በጣም ስለማረከኝ በዚህ መድረክ ላቀርበው ወድጃለሁ። ልብ ትንሽ የሰውነት ክፍል ናት፣ በጣም ትንሿ። ነገር ግን በውስጧ ገደል አለ። ገደል ብቻ አይደለም፣ ተራራም አለ። ተራራም ያክል ልብ አለው ይባላል አይደል? ተራራም አለ። ተራራ ብቻ አይደለም፣ የዱር አራዊት ሁሉ አለ ውስጧ። ልብ ውስጥ እኮ ነው። አንድ የምስክርነት እንትን አይታችሁ ታውቃላችሁ? የትራክት በጌታ ያልተለወጠ ልብ ውስጥ አውሬዎች፣ ብዙ አውሬዎች አንድ ላይ ተቀምጠው ማለት ነው። እና በጣም ብዙ አውሬዎችን ማስተናገድ ትችላለች። ለዛ ይመስለኛል እኔ አሁን በኢሳይያስ 11 ላይ አንበሳ ከበግ ግልገል ጋር ይቀመጣል የሚባለው የአንዳንዱ ልብ ግልገል ነው፣ ተበይ ነው። የአንዳንዱ ልብ ደግሞ ሀም አድርጎ ጨምድዶ የሚበላ አንበሳ ነው። አንበሳም አለ ማለት የክፉ ሐሳቦች ሁሉ ጥርቅም። እንዲሁም መላእክትም አሉ አንዳንድ ጊዜ ደግሞ ማለት ነው። በዛች ትንሽ ነገር ውስጥ ምኖች አሉ? መላእክቶች አሉ። ሕይወትና መንግስተ ሰማያትን የሚያክል ነገር የት ውስጥ አለ? ልብ ውስጥ አሉ። እና ስለዚህ ክርስትና ዋናው ስራ የልብን በር መጠበቅ ነው ይላል። የልብን ሁኔታ መጠበቅ ነው። ምክንያቱም ልብ ካልተጠበቀ ጫካ ይሆናል። ልብ ካልተጠበቀ ተራራ ይሆናል። ልብ ካልተጠበቀ የሸለቆ ያክል አስፈሪ ስፍራ ይሆናል። ከተጠበቀ ደግሞ የመላእክት መናኸሪያ ይሆናል። ከተጠበቀ በእውነትም መንግስተ ሰማያትና ዘላለም ሕይወት ስርዓት በዛ ይሆናል። ስለዚህ ልባችንን ከክፉ ሐሳብ ሁሉ በጸሎት ሁሉ ጊዜ እንጠብቅ ይላል መቃርዮስ። እሱ ብቻ አይደለም። በዚሁ ቤት ውስጥ ቅዱስ ዮሐንስ ካሲያስ የሚባለው ሰው ስለ ልብና ስለ ቅንነት ፋይዳ ሲናገር እንደዚህ ብሏል። የክርስትና ሕይወት የመጨረሻ ግብ ይላል መንግስተ ሰማያት ስትሆን ይላል። እዚህ ሁሉ የተሰበሰባችሁት የመጨረሻ ግባችሁ ለምንድን ነው የተሰበሰባችሁት ብትባሉት ምን ለምንድን ነው? ከዛ የተሻለ ሌላ ዓላማ አላችሁ? የመንግስተ ሰማይ ልጅ ለመሆን አይደል? የሕይወት የመጨረሻ ግቧ መንግስተ ሰማያት ሲሆን ኢሚዲየት ጎሏ ግን የአጭር ጊዜ ግቧ ግን የልብ ንጽህና ነው ይላል። ምክንያቱም መንግስተ ሰማይ አሁን የሚጀመረው ልብን ግብ አድርጌ መስራት የጀመርኩ እንደሆነ ነው። ምክንያቱም ልቤ እንዳልኳችሁ ገደላ ገደል፣ ተራራማ፣ ሸለቋማ፣ ጫካማ እና ደግሞ አውሬያዊ አስተሳሰቦችን የሚያስተናግድ ክፉ ስፍራ ሊሆንብኝ ይችላል። ወይም ደግሞ የመንግስተ ሰማያት ሕይወት በሙላት የሚገለጥበት ሰማያዊ ስርዓት የሚነክስበት መላእክት የሚንጎማልሉበት በክብር የእግዚአብሔር መገኘት ያለበት ስፍራ ሊሆን ይችላል። ስለዚህ ከዚህ አንፃር የኢሚዲየት ግባችን አሁን ባለው ሕይወታችን ትልቁ የምንሰራው ነገር ልባችንን ምን ማድረግ ላይ ነው? ንጹህ ማድረግ ነው። ለምን ጌታችን ኢየሱስ ክርስቶስም ሲናገር ልበ ንጹሐን ብፁዓን ናቸው ብሏል አይደል? ያዩታል። ግብ እኮ ነው። በቃ ሰው ልቡን ባነጻ ቁጥር በእግዚአብሔር መገኘት ሕይወቱ እየተባረከች ልትሄድ እንዳላት የእግዚአብሔር ቃል ይናገራል። አሁን ባነበብኩላችሁ ምዕራፍ ውስጥ የኋላውን ወደፊት አድርጎ የጻፈ ጸሐፊ ነው ያየነው ማለት ነው። ማለት መጨረሻ ላይ የደረሰበት ኮንክሉዥን አንድ ነገር ነው። ይሄ ጸሐፊ ልክ እንደምንገልጸው የሃይማኖት ትምህርታችን፣ የሃይማኖት አቋማችን እኔ ሁሉን በሚችል ሰማይና ምድርን በፈጠረ አይደል
አንድ አምላክ በሚሆን በእግዚአብሔር አብ አምናለሁ እንደምንል እሱም የእምነት ኮንፌሽን ያደረገው ልባቸው ለቀና ነው የሚለው። ኮንፌስ ነው የሚያደርገው። ልባቸው ለቀና መጨረሻ ላይ የደረሰበት እውነት ልባቸው ለቀና ለእስራኤል ቤት እግዚአብሔር እንዴት በጥያቄ መልክ ሳይሆን በጣም በተጋነነ ሁኔታ መፈክራዊ በሆነ ቃል ደግሞ እወጃ ባለው እውነት እግዚአብሔር ቸር ነው ይላል። እርግጥ ደርሶበት ነው መጨረሻ ላይ ኮንክሉዥን ላይ ደርሶ ድምዳሜውን ከተናገረ በኋላ ያለፈበትን መንገድ ግን ከዛ በኋላ ያወራል። ስለዚህ ይሄ የምታዩት ሰውዬ የመጨረሻውን ነው መጀመሪያ ላይ እዚህ ጋር ደርሻለሁ ብሎ የሚያወራው። እግዚአብሔር ቸር ነው ለማን? ልባቸው ለቀና፣ ቀጥሎስ ለእስራኤል ይላል። ማለት እውነተኛ እስራኤላዊነትን ልብ ከቀናነት ጋር አያይዞ ነው የሚያወራው። እስራኤል ሁሉ እስራኤል አይደለም። ከሱ የተወለደ ሁሉ ከአብርሃም የተወለደ ሁሉ የአብርሃም ዘር አይደለም ተብሎ እንደተጻፈ ማለት ነው። እውነተኛ እስራኤላዊነት ከውስጥ እንጂ ከውጭ አይደለም። ሃይማኖታዊ ቅኝትና ስርዓት ወይም ማስመሰል ሳይሆን ቅንነት ነው እውነተኛ እስራኤላዊነት። ቅኖች ለሆኑት ደግሞ እግዚአብሔር ቸር ነው ብሎ ያውጃል። መጨረሻ ላይ ደርሶበት አቋም ይዞ አቋም ውስጥ ነው። ከዛ በኋላ ወደዚህ አቋም ውስጥ ከመምጣቱ በፊት ግን የውጣ ውረዱን ነው የሚያሳየን። ያለፈባቸውን ጎዳናዎች ነው የሚያሳየን። የተቀበላቸውን መከራዎች ነው የሚያሳየን። የገባበትን ምንድነው ያየውን አበሳ ነው የሚያሳየን እና ደግሞ የተፈጠረበትን ጥያቄ ነው የሚያሳየን። ስለዚህ ልክ እኔም እንደሱ ከናንተ ሁላችሁ ጋር ይሄንን አውጀን ብንጀምር ጥሩ ነው። ጌታ ይመስገን። እግዚአብሔር ቸር ነው በሉታ በሉት እንደገና። ልክ በእግዚአብሔር አብ አምናለሁ እንደምትሉት ሁሉ እግዚአብሔር ቸር ነው በሚለው ታምናላችሁ። እንደዛ ማለት ነው። እኔ ሁሉን በሚችል ሰማይና ምድርን በፈጠረ አይደለም በእግዚአብሔር አብ አምናለሁ ስትሉ እርግጠኛ እንደምትሆኑት ልባችሁ እዛ ላይ እንደሚያርፍ እግዚአብሔር ልባቸው ለቀና ምንድነው? እስቲ በሉት። እስቲ ቸር ነው ብላችሁ አውጁስ። ቸር ነው እግዚአብሔር። መለኪያው መስፈርቱ ምንድነው? ቸርነት ስንል ምን ማለታችን ነው የሚለውን ከማየታችን በፊት ቅንነትስ ማለት ምን ማለት ነው? ልባቸው ለቀና እግዚአብሔር ልባቸው ንጹህ ለሆኑ ለእስራኤላውያን እንዴት ቸር ነው ስንል እንግዲህ ይሄ አሁን ባልኳችሁ አውድ ውስጥ ተፈትኖ ያለፈው ሰው ህይወት አስቀድመን በጥቂቱ እንድታዩት ያስፈልጋል። ራሱ የሚናገረው ምንድነው? እኔ ግን ይላል አይደል? ወደዚህ አቋም ላይ ከመድረሱ በፊት እኔ ግን ቢያንስ በጥቂቱ የተፈተነባቸውን ጉዳይ ያነሳል። ቁጥር 2 እግሮቼ ሊሰናከሉ ጥቂት ቀርተዋቸው ነበር ይላል። የችግሩ መንስኤ ምን እንደሆነ ተመልከቱ። የመዝሙረኛው ጥርጣሬና የመሰናክል ምክንያት የክፎች ብልጽግና ነው። መበልጸግ ሀብት ነው አንደኛው ምክንያት። ሁለተኛው ጤንነት የሚባለው ጉዳይ ነው። ዋና ጉዳዮች ናቸው። ጤነኞች ናቸው ይላል። ሶስተኛ ደግሞ ከችግር መራቅ፣ ፈተና የለባቸው። ማንም እነሱን አያሳድድም። ማንም በእነሱ ላይ አይነሳም። እነሱ በሰላም ይወጣሉ፣ በሰላም ይገባሉ። እነሱን የሚያግት የለም። እነሱን የሚያሰቃይ የለም። እነሱን በመከራ ውስጥ እንዲያልፉ የሚያደርጋቸው የለም። ጥያቄው ወይም ችግሩ የተነሳው እሱ ነው። የሱስ ሁኔታ ቀኑን ሙሉ የሚሰቃይ ሰው ነው። የስቃዮቹ ምክንያቶች ብዙ ናቸው። እኔ ቀኑን ሙሉ ነው መሰቃየው ይላል። ስለዚህ አእምሮ ውስጥ አንድ ጥያቄ ብልጭ ያለ ይመስላል። እግዚአብሔር ፍትሃዊ ነው ወይ የሚል
የፍትሃዊነት ጥያቄ ያነሳል። ሁለተኛ ደግሞ የእግዚአብሔር የቸርነቱ ገጽታ ጥያቄ ውስጥ ይገባበታል። እግዚአብሔር ቸር ነው፣ እሺ ቸር ነው ልበል፣ ደግሞስ ፍትሃዊ ነው ወይ? ፌርነስ ለዚህ ሰው ትልቅ የህይወት ፈተናና ምንድነው የጥርጣሬው መነሻ ነው። ፌርነስ አለ ወይ እዚህ ዓለም ላይ? በዓለም ላይ በሚሆነው ነገር ላይ እግዚአብሔር ግድ ሰጥቶት ይመለከታል ወይ? የድሆች ጉዳይ ግድ ይለዋል ወይ? የተበዳዮች ጉዳይ ግድ ይለዋል ወይ? የሚራቡ ሰዎች ግድ ይለዋል ወይ? የሚታመሙ ሰዎች ግድ ይለዋል ወይ? እነዚህ በስቃይ ላይ ያሉ ሰዎች ስቃይ ውስጥ ከማይገቡ ሰዎች ይልቅ ኃጢአተኞች ናቸው ወይ? እጅግ ክፉ የሆኑ ሰዎች እንደዚህ አይነት ምንድነው የህይወት ደስታና ፍጹምነት ሲገቡ ደግሞ እምብዛም በደል ያልበደሉ ሰዎች ክፋት የሌለባቸው ሰዎች ለምን እንደዚህ ሲሰቃዩ እግዚአብሔር ለምን ዝም ይላል? ወገኖቼ ሆይ ይሄ አስተሳሰብ በመጽሐፍ ቅዱስ ውስጥ በስፋት በብዙ በእግዚአብሔር ሰዎች የተነሳ ጥያቄ ነው። አሁንም ድረስ አለ። ብዙ ኢያማንያን የኢያማኒነታቸው መነሻ የሚሆነው ጉዳይ ይሄ ነው። ዋናው ጉዳይ እግዚአብሔር ግድ ይለዋል ወይ? ክፉ ሰዎች ከደጋግ ሰዎች ላይ ወይም ምንም ከማያውቁ ሰዎች ላይ ሀብታቸውን ሲዘርቡባቸው፣ ድንበራቸውን ሲቀሟቸው፣ በጉልበታቸው ሲሰለጥኑባቸው እግዚአብሔር በዚች ምድር ጉዳይ ላይ ለምን ዝም ይላል? ሀብት የሌላቸው ሰዎች፣ በህመም የሚሰቃዩ ሰዎች፣ የተሻለ ከፍለው በሕክምና መረዳት ሲገባቸው መረዳት ያልቻሉ ሰዎች ለምን አምላካዊ ፈውስ የማያገኙበት ምክንያት ምንድን ነው? ክህደት የሞላባቸው ሰዎች በዚህ ዓለም ላይ ረጅም ዕድሜ እንዲኖሩ ለምን ይፈቀድላቸዋል? ምንም የማያውቁ ሕፃናት በአንድ ላይ እንዲገደሉ ለምን ይሆናል? በጣም የፍትህ ጥያቄ ነው። ለኢአማኝነት እድል ከፋች የሆነው በዚህ ዓለም ላይ ብዙ የማያምኑ ሰዎች ሄዳችሁ ብትጠይቋቸው መጀመሪያ ያምኑ ነበር። ካመኑ በልጅነታቸው ያምኑ ነበር፣ በወጣትነታቸው ያምኑ ነበር። የፍትህ ጉዳይን በዓለም ላይ ሲያነሱ ግን ሳይመለስላቸው ሲቀር ምን ያደርጋሉ? ወደ ኋላ ያፈግፋ። አይ እግዚአብሔር በዚህ ዓለም ጉዳይ ላይ ጣልቃ መግባት ባይፈልግ ነው ይሄን ዓለም አንዴ ሰርቶ ለራሱ ስለለቀቀው ካልሆነ በስተቀር እንዴት አድርጎ ነው እግዚአብሔር ፍትሃዊ ነኝ ማለት የሚችለው የሚል ጥያቄ ያነሳሉ። እንዳልኳችሁ ይሄ ጥያቄ ብዙዎች አንስተውታል። ጥቂቶች አይደሉም፣ በጣም ብዙዎች። እንደ ምሳሌ ላንሳላችሁ፣ የኢዮብ መጽሐፍ በዚህ ላይ ነው በጣም በአብዛኛው የተሰራው። ለምንድን ነው ንጹህ ሰዎች ምንም በማያውቁት በደል እንዲደርስባቸው የሚደረገው? ግፍ ለምን ያጋጥማቸዋል? ለምን እንዲሰቃዩ ይደረጋሉ የተባሉት የሚል ጥያቄን ለመመለስ የሚጥር ነው የኢዮብ መጽሐፍ በራሱ። አንድ ንጹህ ምንም የማያውቅ ከክፋት የራቀ ጻድቅ የሆነ ሰው እጅግ የተደራረበ መከራ መጥቶበት ልጆቹን ንብረቱን ሁሉን አጥቶ ይሰቃያል። በጽሁፍ ውስጥ ማለት ነው ኢዮብን ጻድቅ ማድረግ እንዴት ይቻላል? ምንም መንፈሳዊውን ዓለም ላልቀዘፈ፣ ስራ ከእግዚአብሔር ምክሩን ላልሰማ፣ በሰማያዊ ምክር ላይ ላልተገኘ ሰው እኛ ምናልባት ሁለቱንም እያየን ስለሆነ ምድር ላይ ቁጭ ብላችሁ በኢዮብ ጉዳይ እግዚአብሔር በሰማይ ምን እንደመከረ ካልሰማችሁና ካላያችሁ ለምንድን ነው ይሄንን ሰውዬ እንደዚህ እንዲሰቃይ የፈቀደው ልትሉ ትችላላችሁ። ለምን እግዚአብሔር እንደዚህ ፈቀደ? ይሄንን ጥያቄ ማን ነው? ኤርሚያስም ያነሳል፣ ዕንባቆምም ያነሳል። አብዛኛዎቹ የሚያነሱት ጉዳይ ነው። ኤርሚያስ ለምሳሌ ያለው አቤቱ ካንተ ጋር በምዋገትበት ጊዜ አንተ ጻድቅ ነህ፣ ነገር ግን ካንተ ጋር ስለ ፍርድ ልናገር፣ የኃጢአተኞች መንገድ ስለምን ይቃናል ይላል፣ ይጠይቃል።
ለምንድን ነው የሚቃናላቸው? በደልስ ለሚያደርጉ ሁሉ ስለምን ደህንነት ይሆናል? ምንድነው ምክንያቱ? አንተ ራስህ ተክለሃቸዋል ይላል ቁጥር 2 ላይ ኤርምያስ ምዕራፍ 12 ላይ። ስር ሰደዋል፣ አድገዋል፣ አፍርተዋል። በአፋቸው አንተ ቅርብ ነህ፣ ከልባቸው ግን ምንድነህ? ሩቅ ነህ። የለም ልባቸው ውስጥ የለህም። አንተ ግን ረድተሃቸዋል፣ ከነሱ ጋር ቆመሃል። እነሱ ፍሬያማ እንዲሆኑ፣ ስኬታማ እንዲሆኑ እጃቸውን አበርትተሃል። ለምን ይላል? እንዳልኳችሁ ዕንባቆም እንደውም ምዕራፍ 1 ቁጥር 13 ላይ ሙግቱን ያስቀምጣል አይደል? ለምን እንደዚህ ይሆናል እግዚአብሔር ሆይ? በዘመናት ሁሉ የተነሱ የእግዚአብሔር ሰዎች ይሄንን ጥያቄ ማንሳታቸው እሙን ነው። ልባቸው ለቀና ለእስራኤል ቤት እግዚአብሔር ቸር ነው ብሎ መቀበል ከባድ ነው። ወደዚህ ድምዳሜ ከመድረሱ በፊት ይሄ ዘማሪ አሳፍ ይሄንን ጥያቄ በአእምሮ ያፍሰለሰለ ያወጣ መመለስ በቸገረው ሁኔታ ውስጥ ያገኘውን መልስ ላሳያችሁ ፈልጋለሁ። ግን ማወቅ ያለብን አንድ ነገር ቢኖር መጀመሪያ ምን ማለት ነው ግን ልበቀናነት? ምን ማለት ነው ልበቀናነት? ምን ማለት ነው ቸር? እግዚአብሔር ቸር ነው ስንል ምን ማለታችን ነው? ምን ማለት ነው እስራኤላዊ ማለት? ለእግዚአብሔር እስራኤላዊ ማን ነው የሚለውን ማየት ያስፈልጋል። ሶስት ነገሮች ነው ውስጡ ያሉት። መጀመሪያ ልበቀና ማን ነው? ልበቀንነት በምን ይገለጣል? ቀና ማለት የተስተካከለ፣ ያልታጠፈ፣ ያልተጣመመ ቀጥ ያለ ስብዕና ማለት ነው። ያ ማለት ከግብዝነት ነፃ የሆነ ህይወት ማለት ነው። ማስመሰል የሌለው፣ ያልተበረዘ፣ ድብልቅነት የሌለው፣ ሁለትነት የሌለው፣ ለሰውና ለእግዚአብሔር አንድ አይነት የሆነ ሰው ማለት ነው። ቀና ማለት እሱ ነው። እግዚአብሔርም ሲያውቀኝ ሰውም ሲያውቀኝ ማለት ነው። ይሄንን ማንነት ይሄንን ህይወት ማምጣት በራሱ እንዴት አስቸጋሪ እንደሆነ አስቡ። ግን በጣም ሊመጣ የሚችል ማንነት እንደሆነ መጽሐፍ ቅዱስ ያሳያል። እግዚአብሔርም ሲያውቀኝ እንደገናስ ሰውም ሲያውቀኝ፣ ያልተከፈለ ለእግዚአብሔር ብቻ የተሰጠ ሁለት ጌቶችን የማያገለግል ማለት ነው። ምን ማለት? ቀና ማለት ልባቸው ለቀና። ቀናነት ማለት ይሄ ነው። ቀናነትን አብልጠን እንተርጉም። ምክንያቱም እግዚአብሔር ቸርነት የሚገለጠው ለምኖች ነው? ለቀናዎች። ቅን ልብ ስንል በእግዚአብሔር ፊት ቀጥ ያለ፣ የሚደብቀው ነገር የሌለው፣ ዓላማው እግዚአብሔርን ማስደሰት ብቻ የሆነ ሰው ማለት ነው። ምን አይነት ሰው? ቀና ሰው ማለት ከሽንገላ የጸዳ ህይወት ማለት ነው። ሙሉ ሱነቱ ቀጥተኝነት፣ ጀርባ የለሽ ህይወትን መምራት ማለት ነው። አንድ ሰው ቀና ልብ አለው ስንል ምን ማለታችን ነው? እከሌ ቅን ነው ካልን እንደ መጽሐፍ ቅዱስ ነው ያልኩት፣ እንደ ማህበራዊ አፈታታችን አይደለም። መጽሐፍ ቅዱስ ቅን የሚለውን ሐሳብ እንዴት ያየዋል? ግልጽና ከሽንገላ የራቀን ሰው ምን እንለዋለን? እንደ እግዚአብሔር ቃል ቅን። መጽሐፍ ቅዱስ ምንድነው የሚለው? መተላለፉ ይቅር የተባለለት ይላል መዝሙር 32 ላይ። በልቡም ደግሞ ምን የሌለ ሽንገላ የሌለ ምንድነው? ምስኩን ነው። እግዚአብሔር ኃጢአቱን ይቅር የሚልለት ሰው እንደዛ አይነት ሰው ነው፣ ቅን የሆነ ሰው። እኔ ይህንን ስል አንድ ሰው ወደ አእምሮዬ ይመጣል።
ሁላችሁም ቆም ብላችሁ ካሰባችሁት እስቲ አንድ ሳል ቢባል መጽሐፍ ቅዱስ ውስጥ አንድ ሰው በጣም ቶሎ ብሎ ዳይምሯችሁ ውስጥ ይመጣል አይደል? ናትናኤል አይደል? ኢየሱስ ራሱ የመሰከረለት ተንኮል የሚባል የሌለበት አይደል ያለው? ተንኮል የሌለው ሽንገላ የማያውቅ እውነት ሲናገር በሁሉም ስፍራ የሚናገር ራሱን መደበቅ የማይችል ቅን ሰው እስቲ በሉት ቅን ሰው አለው። እንዴት አወቅ? ቅን ነው። ማናገር ያለበትን ነገር ደብቆ አይልም። ለራሱ መጥቶ ለነገረው ሰውዬ እኮ የናዝሬት ሰው ነው። ማን ነው? ፊልጶስ አይደል? የናዝሬቱ ኢየሱስን አገኘ ነው ሲሉ ቅን ነው እሱ። ምንም ከናዝሬት መልካም ነገር ይገኛል አለ። ቢያንስ ለጓደኛው አይራራለትም ማለት ነው። የሚያምነውን የሚያስበውን ነገር ሁሉ እዚህ ጋር ነው የምታዩት፣ ፊት ለፊት ነው የምታዩት ማለት ነው። እግዚአብሔር እንደዚህ አይነትን ሰዎች ምንድነው የሚለው? እግዚአብሔርን ያዩታል አይደል? ለዚህ ለናትናኤልም የገባው ምንድነው? በሰው ልጅ ላይ መላእክት ሲወጡና ሲወርዱ ገና ታያለ። ገና የእግዚአብሔር ምክር፣ አሰራር፣ ጥበብ ሁሉ ለአንተ ገና ምን ያደርግልሃል? ይገለጥልሃል። ምን ስለሆንክ? ቅን ስለሆንክ። ቅንነት ያ ማለት ነው፣ መገለጫው ነው። ራሱን ለእግዚአብሔር እውነት የሚያስገዛ ማለት ነው። ቅን ሰው ማለት እሱ ነው። ለእግዚአብሔር እውነት ሙሉ ለሙሉ የሰጠ የተማረከ ሰው ማለት ነው። ቅን ምንለው እሱ ልባቸው ለቀና ለሁሉ አይደለም እግዚአብሔር ቸር። ምክንያቱም የእግዚአብሔር ቸርነት መተርጎም የሚያስፈልገው መጀመሪያ ቅን መሆን የሚባለው ነገር ሲገባን ነው። ቅንነት ካልገባን የእግዚአብሔር ቸርነት ምንድነው? የእግዚአብሔርን ቸርነት በምን ትገልጠዋል? አንዳንድ ሰው እኮ የእግዚአብሔርን ቸርነት በጥቂቱ ነው የሚገልጠው፣ በትንሹ። ወገኖች እግዚአብሔርን በመግቦቱ ከገለጣችሁት በትንሹ ነው የገለጣችሁት። በሰጠው ጤና ከለካችሁት የገመታችሁት በጣም በትንሹ ነው። የእግዚአብሔር ቸርነት እሱ አይደለም። እኔ የእግዚአብሔር ቸርነት በምልበት ጊዜ ወገኖች ሆይ በዚህ ዓለም ላይ ይሄንን ዓለም ሁሉ እንካ ያንተ ነው ከዛሬ ጀምሮ አስተዳደር ቢለኝ ትንሽ ነው። እሱ ትንሹ ቸርነት ነው። የእግዚአብሔር ትልቁ ቸርነት ምን እንደሆነ የእግዚአብሔር ቃል በግልጽ ይናገራል። ቸር ነው ሲባል ቸር ነው፣ ምሕረቱ ለዘላለም ነው ብሎ በትንሹ ይገልጻሉ ከእስራኤል ልጆች አይደል? እስራኤልን ከግብጽ ያወጣ ቸር ነው እግዚአብሔር። ልክ ነው። እነዚህ ሁሉ የእግዚአብሔርን ቸርነት ይገልጹ ይሆናል። ከዚህ ያለፈ የላቀ የከበረ ሰው ሁሉ ማንም ሊያገኘው የማይችል ቅኖች ብቻ የሚያገኙት የእግዚአብሔር ምን አለ? ቸርነት አለ። እሱኛውን ቸርነት ላይ ከመድረሳችን በፊት ግን መጀመሪያ የእግዚአብሔርን ቸርነት ከማወቃችን በፊት የኛን ቅንነት እንወቅ ነው። የኛ ቅንነት ለእግዚአብሔር መገዛት። ጌታ ይመስገን። ዳዊት ምን ብሏል? አቤቱ ይላል አይደል? ንጹህ ልብን ምን በልልኝ ፍጠርልኝ፣ የቀናውን መንፈስ በውስጤ ምን በል አድስ። ቀናነትን፣ የተገራ መሆንን፣ ታዛዥነትን፣ ቁልምም እንዳልሆን ለእግዚአብሔር እውነትና ለምክሩ ምንድነው እንደ ደረቀ እንጨት እንደተጣመመ እንደተቆላመመ ነገር እንደዛውኝ እንዳልቀርብ የሚታዘዝ ፍሌክሲብል የሆነ ፍጹም ታዛዥ የሆነ ምን ስጠኝ? ልብ ስጠኝ። ወደ ፈለከው የምትመራው የፈለከውን የምታዘው የወደድከውን ሁሉ በእሱ ሕይወት የምትፈጽምበት ቀና ተጣሞ ደርቆ ያልቀረ ተመለስ ስትለው ለመመለስ ዝግጁ የሆነ እንዲህ አይነት ልቦና ስጠኝ ይላል። ልብ ስህተት አይሰራም ማለት አይደለም። ነገር ግን ሲሳሳት ጥፋቱን አውቆ ወዲያውኑ ምን የሚያደርግ ማለት ነው? ዝቅ ቤንድ ያደርጋል። ቶሎ ዝቅ ይላል። እንደገና መልሰኝ፣ ወደ ትክክለኛው መስመር አስገባኝ ይላል። እንደ ዳዊት ማለት ነው።
ለዛ አይመስላችሁም? እግዚአብሔር በደስታ ያለ እግዚአብሔር ይመስላል። እንትና በሳኦል ላይ ብስጭት ብሎ አንደኛ ሳሙኤል አይደል? ብስጭት ብሎ በእስራኤል ምርጫ ውጫዊ በሆነው መገለጫ የከበረ በልቡ ግን ከእግዚአብሔር የራቀ ሰው ባጣበት ዳዊትን ሲያገኝ እንደ ልቤ የሚሆን ይላል። እንደ ልቤ የሚሆን ዋሸ ስትለው ወዲያውኑ ሰሬንደር የሚያደርግ ማለት ነው። እንትና ማን ነው? ሳኦል ምንም እንደዚህ ተሳስተሃል ስትሉት ምክንያት ነው የሚደረድርላችሁ። አይመስላችሁም? ሰው ብዙ ሰው ይውላችሁ መንግስትን ለማሳመን ጣሩ፣ ጓደኛችሁን ለማሳመን ጣሩ፣ ማንንም ለማሳመን ጣሩ። እግዚአብሔርን ለማሳመን ግን አትጣሩ። ያልተከፋፈለ የህይወት ዓላማ ነው ያላቸው። ቅንነት እሱ ነው። ያልተከፋፈለ የህይወት ዓላማ which means ምንም ነገር ሲያደርጉ ለእግዚአብሔር ብቻ ነው የሚያደርጉት። ለሰው ብለው የሚያደርጉት ነገር የለም። እኔና ታዱ የምንማረክበት አንድ የመጽሐፍ ቅዱስ ክፍል አለ። ቆላስይስ ምዕራፍ 3:23 እቺ የገባችኝ ቀን ትላለች። እቺ ክፍል የገባች ቀን ምንድነው? እዚህ ያው ህንጻ ስለሆነ መንግስትም ስላስገደደን የሲሲቲቪ ካሜራ ተክለናል በየቦታው እና ያው ሰራተኛ ታውቃላችሁ ካሜራው የሌለበት ቦታ ነው እንትን የሚያደርገው የሚቆመው ማለት ነው። የጽዳቱም ሰራተኛ የጥበቃውም ሰራተኛ ሁሉም ካሜራው የሌለበት ቦታ ይቆማል። ምክንያቱም ካሜራ ካለ ምን ሊሆን ነው? ወይ ስራ ወይ ደሞዝ ያስጨምርለታል ወይ ደሞዝ ያስቀንስበታል። ይሄ ካሜራ ከመገጠሙ በፊት እግዚአብሔር በየቦታው ላይ ካሜራ ገጥሟል። ቅኖች ይሄንን ካሜራ ያዩታል። ለሰው ብለው ሳይሆን ምንም ነገር የሚያደርጉት ለእግዚአብሔር ብለው ነው። የህይወት ዓላማቸው እሱ ነው። እንደዛ ነው የሚለው። ለሰው ሳይሆን ለጌታ እንደምታደርጉ አስባችሁ የምታደርጉትን ሁሉ በትጋት አድርጉ። ጉልበታችሁ የሚመጣላችሁ ሰው ሲያያችሁ አይደለም። ዕውቀታችሁ የሚመጣላችሁ ሰው ሲያያችሁ፣ ችሎታችሁ የሚመጣላችሁ ሰው ሲያያችሁ አይደለም። ቅድስናችሁ የሚመጣላችሁ ሰው ሲያያችሁ አይደለም። ማንም ባያያችሁ እግዚአብሔር ያያል የሚሉ ሰዎች ቅኖች ናቸው። ቅን ያምናል። ቅን ማለት እግዚአብሔር ያየኛል፣ የት ሁሉም ቦታ ያየኛል፣ ምንም ባደርግ ያየኛል፣ ብቻዬን ስሆን ያየኛል፣ ሰው ሳያየኝ ያየኛል የሚል ሰው እግዚአብሔር ያየኛል የሚል እምነት ያ ሰው ምንድነው? ቅን ነው። አንድ የህይወት ዓላማ ያለው ሰው ማንንም ለማስደሰት የማይሰራ አሰሪውን ለማስደሰት የማይሰራ ብዙ ሰው እኮ እንደዛ ነው። ወይ የበቃ አለ አይደል? በቤቶቻችሁ የሚያገለግሉ እህቶች ያሏችሁ ታውቃላችሁ። እናንተ ስትኖሩ እናንተ ሳትኖሩ የምሬን በእውነት በቃ ሰው ህይወትን የሚመራው በማን ፊት ነው? ቅንነት ማጣት ያ ማለት ያ ነው። እግዚአብሔር እኮ ያየኛል። እንደዚህ ብላችሁ ታውቃላችሁ? እግዚአብሔር እኮ ያየኛል ማለት ምንነት ማለት ነው? ቅንነት ይሄ መገለጫ አለው። የመጨረሻው የቅንነት መገለጫ ሰዎችን ከልብ መውደድ መቻል ማለት ነው። የከንፈር ፍቅር ሳይሆን ከልብ መውደድ። አግኝታችሁኛል? ከልብ መውደድ ወገኖቼ፣ የክርስትና ትምህርት ግቡም ጥጉም እሱ እኮ ነው። ሰውን የሚወድ ሰው መፍጠር እኮ ነው። እውነት አይደል? እንደዚህ ሰኞ ስንማር በጣም ልቤን የነካ እውነት አለ። ምን የሚል ነበረ? እግዚአብሔር ፍቅር ነው፣ ፍቅርን በዚህ አወቅን ይላል አይደል? እሱ ስለኛ ልጁን አሳልፎ በመስጠት እንደዚህ አወቅን ይላል። በዚህ አወቅን ፍቅር እንዲህ ነው ይልና ፍቅሩ ደግሞ እግዚአብሔርን ያየው ማንም የለም ይላል። እርስ በርሳችን ብንዋደድ ግን ፍቅሩ በእኛ ምን ያደርጋል? ፍጹም ይሆናል፣ ያልፋል፣ በእኛ ህይወት ውስጥ ያልፋል። እግዚአብሔር በእኛ መውደድ ሲጀምር ሰዎች እግዚአብሔርን በእኛ ምን ማድረግ ይጀምራሉ? ያያሉ። ቅኖች እግዚአብሔርን የሚያዩ ብቻ ሳይሆን እግዚአብሔርን የሚያሳዩ ናቸው።
ሃሌሉያ! እግዚአብሔርን ያሳዩታል። እግዚአብሔርን የሚያሳዩ እነዛ ቅኖች ናቸው። ሰውን በመውደድ ያለ ግብዝነት በመውደድ የሚያሳዩ እግዚአብሔር በእኛ የመታየት እቅድ አለው። የሚታየው ደግሞ በፍቅሩ ነው፣ በመውደድ ነው። ስለዚህ ይሄንን እውነት እያሰብን ቅንነትን እየተረጎምን እቺን የመጨረሻ ስለ ቅንነት ይሄንን እውነት ልናገር። ቅንነት በስውርም በግልጽም አንድ ሰው መሆንን ነው። አንድ ሰው። ለዚህ ነው መጽሐፍ ቅዱሳችን ልባቸው ለቀና ይልና ለእስራኤል ቤት እስራኤላዊ ማን ነው ስትሉት ይሄ ጸሐፊ እስራኤላዊማ ልቡ ምን የሆነ ሰው? ቅን የሆነ ሰው። ልቡ ቅን ከሆነ ሰው ውጪ ምን የለም? እስራኤላዊ የለም። አዲስ ሕዝብ ያስተዋውቃል። አዲስ ወገን ያውጃል። ስለ አዲስ ትውልድ ይናገራል። ያም ደግሞ በውጭም በውስጥም በግልጽም በስውርም አንድ ስለሆነ ሰው ያወራል። አንድ ሰው ሲንግል ፐርሰን ቅን ሰው ያወራል። ለነዚህ ሰዎች እግዚአብሔር ምንድን ነው? አልሰማሁም በሉታ ከኔ ጋር እግዚአብሔር ቸር። የእግዚአብሔር ቸርነት ታዲያ እንዴት ይገለጣል? ይህንን ላንሳ። እግዚአብሔር ቸርነት፣ የእግዚአብሔር ርህራሄ ለዚህ ሰው እንዴት ተገለጠለት? የእግዚአብሔር ቸርነት በትልቁ ለዚህ ጸሐፊ በሁለት ቁጥሮች ውስጥ ተቀምጠዋል። እነዚህ ሁለት ቁጥሮች ለእናንተ ላሳያችሁ ፈልጋለሁ። በሁለት ቁጥሮች ውስጥ ማለት ለዚህ ሰው የእግዚአብሔር ቸርነት ማለት ወገኖቼ ሆይ ጤናን መስጠት አይደለም። ጤናን መስጠት የእግዚአብሔር የቸርነቱ ትንሹ ክፍል ነው፣ ትንሹ ነገር ነው። ቁጥር 17 ላይ እግዚአብሔር ቃል እንደዚህ ይላል፣ ወደ እግዚአብሔር መቅደስ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ በድጥ ስፍራ አስቀመጥካቸው፣ ወደ ጥፋትም መራሃቸው። እንዴት ለጥፋት ሆኑ፣ በድንገትም አለቁ፣ ስለ ኃጢአታቸው ጠፉ። ከህልም እንደሚነቃ አቤቱ ስትነቃ ምልክታቸውን ታስነውራለ። ልቤ ነዷል ኩላሊቴም ቀልጧልና እኔ የተናቁ ነኝ አላወኩም። በአንተ ዘንድም እንደ እንስሳ ሆንኩ። እኔ ግን ዘወትር ከአንተ ጋር ነኝ፣ ቀኝ እጄንም ያስከኝ። በአንተ ምክር መራኸኝ፣ ከክብርህም ጋር ተቀበልከኝ። በሰማይ ያለኝ ምንድን ነው ይላል፣ በምድር ውስጥ ካንተ ዘንድ የምሻው ምንድን ነው ይላል። ወደ መቅደሱ ውስጥ ገብቼ ይህ ሰውዬ እንትን እያለ እየተፈተነ እየተጠራጠረ ከአፉ ሳያወጣ በልቡ እያልጎመጎመ በነፍሱ እየዛለ ከጥያቄው ጋር እየተንገላታ በመቅደስ ስርዓት የሚያገለግል አገልጋይ ነውና ወደ መቅደስ መሄዱን አልተወም። በእግዚአብሔር ፊት መገኘቱን አልተወም። በእግዚአብሔር ቃል የእግዚአብሔርን የዘላለም አጀንዳ መመልከቱን ማስተዋሉን አልተወም እና በእግዚአብሔር የዘላለም ማስተዋል ውስጥ በሚሆንበት ጊዜ የእግዚአብሔር ቸርነት በዚህ ዓለም ላይ ምንድነው? የእግዚአብሔር ቸርነት ምንድነው? የእግዚአብሔር ምሕረት። እግዚአብሔር ቸር ነው ሲባል በምን ሲባል ምንድነው መልሱ መሆን ያለበት? እግዚአብሔር ቸር ነው። ይሄው በጤና ኖረን፣ ይሄው አከረመን፣ ይሄው ረጅም ዕድሜ ያጠገበን፣ ይሄው ልክ ነው። ግን ትንሹ ነው እሱ። ትልቁ ምንድነው? ትልቁ ራሱን መስጠቱ ነው። እግዚአብሔር ራስህን ለካ ሰጥተኛል ብሎ ነው ራሱ የሚደነግጠው። በራሱ የሚያፍረው፣ በራሱ የሚሸማቀቀው፣ በሐሳቡ የሚደነግጠው እግዚአብሔር ቸር ነው። እናስ ራሱን ለሰው ይሰጣል ይላል። እግዚአብሔር ቸር ነው።
ታዲያስ የቸርነቱ ጥግና መለኪያው ምንድነው? ከሰው ጋር ራሱን ያቀራርባል። እሱ ነው። እግዚአብሔር ቸር ነው። ራሱን ለሰው ይገልጣል። እግዚአብሔር ቸር ነው። ከሰው ጋር ማውራት ይችላል። እግዚአብሔር ቸር ነው። ከዛ ጸሐፊው ምንድነው የሚለው? በሰማይ እኔ ካንተ እኔ ምን እፈልጋለሁ ይላል። ምን እፈልጋለሁ ካንተ ውጪ? እዚህ መጣችሁት ምን ልትጠይቁት ነው? እግዚአብሔርን አንተ ቸር ነህ፣ ምሕረትህ ለዘላለም ነው። ስለዚህ እግዚአብሔር ሆይ በቸርነትህ ይሄንን አድርግልኝ። አዎ ቸር ነው እግዚአብሔር። እግዚአብሔር ቃል አይታችኋል። ስለ ቸርነቱ ያውጃል አይደል? በመዝሙር 100 ስንት ላይ ነው? 30 ምናምን ላይ ያውጃል እኮ ቸር ነው፣ ምሕረቱ ለዘላለም ነውና እስራኤልን ከግብጽ ያወጣ ይላል። ቸር ነው፣ ባህርን የከፈለ ቸር ነው፣ ጠላቶቹን የመታ ቸር ነው፣ እንደዚህ ይላል። እነዚህ ሁሉ የእግዚአብሔር ቸርነት መገለጫዎች ናቸው። ልባቸው ለቀና ሰዎች ግን እቺ ትንሿ የእግዚአብሔር ቸርነት ናት። በዚህ አይለካም። ምክንያቱም እዚህ ውስጥ ያሉ ሰዎች ድጥ ላይ ነው የቆሙት ይላል። ጥፋታቸው ነገ ነው የሚመጣው። ፍጻሜያቸው አሁን የሚደርስባቸው ነው። ከህልም እንደሚነቃ እግዚአብሔር ሲነቃ ድንገት ከስፍራቸው ይናወጣሉ። ተሳስቼ ነበር፣ የልጆችን ትውልድ በድዬ ነበር፣ አፌን ከፍቼ እስቲ እግዚአብሔርን ቸርነት አሳዩኝ፣ ፍትሃዊነቱን አሳዩኝ ብዬ ጠይቄ ቢሆን ኖሮ ተሳስቼ ነበር፣ በድዬ ነበር፣ እንኳን አፌን አልከፈትኩ፣ እንኳን ሚዛኔን አልሳትኩ፣ ከእውነት ራሴን አላራኩ። ምክንያቱም የእግዚአብሔር ቸርነቱ ትልቁ መገለጫ ራሱን ለሰው መስጠቱ ነው። መስጠቱ ነው። ምክንያቱም ልባቸው ቀና የሆኑ ሰዎች ማንን ያዩታል? ማየት ነው ግባቸው። እርሱን ማየት ነው። በዚህ ህይወት ማየት ነው። በዚህ ህይወት ከእርሱ ጋር መቀራረብ መቻል ነው። ቀኖች ያዩታል። ሲወጡ ያዩታል፣ ሲገቡ ያዩታል፣ ሲተኙ ያዩታል፣ ሲነሱ ያዩታል፣ እግዚአብሔርን ያዩታል። እግዚአብሔር ሆይ ይላል፣ እኔ ካንተ ምን እፈልጋለሁ ይላል። እኔ ካንተ ምን ፈለግኩ? መጀመሪያም ተሳስቻለሁ። ካንተ ጤንነት መፈለጌ ተሳስቻለሁ። ካንተ ብር፣ ወርቅ፣ ሀብት መፈለጌ ተሳስቻለሁ። በዚህ ውስጥ ያንተን ቸርነት ለማየት መሞከሬ ተሳስቻለሁ። ያነሰ ነገር ነው የጠየቅኩ። ያንተን ቸርነት ለማየት ካስፈለገ አንተን በሚያይ ስብዕና ራስን ማግኘት ነው። አንተን ማየት ስለዚህ ለኔስ ይላል ለኔስ ለኔ የቱ ነው የሚሻለኝ? የቱ ይሻላል? ብዙ ሀብት፣ ብዙ ክብር፣ ብዙ ጤና? ለእናንተ ምንድን ነው የምትፈልጉት? ብዙ ዕድሜ ወይስ ወደ እግዚአብሔር መቅረብ? ከእግዚአብሔር ጋር መተዋወቅ፣ ከእግዚአብሔር ጋር መተያየት፣ ከእግዚአብሔር ጋር መገናኘት የቱ ይሻላችኋል? ከእግዚአብሔር ጋር መተያየት ከሆነ ከእግዚአብሔር ጋር ለመተያየት ምንድን ነው የሚያስፈልገው? ዘወትር ስለ ልብ መጸለይ ነው የሚያስፈልገው አይደል? ልብ እግዚአብሔር ካልሰራው እንዴት ሊሰራ ይችላል? ቅድም ብያቸዋለሁ። ገደል እኮ ነው እናንተዬ። ልብ እግዚአብሔር ካልሰራው ተራራ እኮ ነው። ልብ እግዚአብሔር ካልሰራው ጫካ እኮ ነው። ኤርምያስ እንዳለው ማን ያውቀዋል የሰው ልብ እንዳለው ማን ሊያውቀው ይችላል? የሰው ልብ እጅግ ክፉ ደግሞ ምንድነው? ተንኮለኛ ነው። የረጅም ጊዜ ዕቅዳችን መንግስተ ሰማያት እንደሆነ ሁሉ የአጭር ጊዜ ዕቅዳችን ደግሞ ንጹህ ልብ ሊሆን ይገባል። ምክንያቱም ልብ በተሰራ ቁጥር የእግዚአብሔር መገኘት በዛው ልክ ደግሞ ፊል እያደረግነው እየተለማመድነው ነው ምን መጣው ማለት ነው። ወደ ማን? ወደ እግዚአብሔር መቅረብ ይሻለኛል። ለኔ አሁን አውጃለሁ ይላል። አሁን ወደ አዋጁ ነው የምንመለሰው።
ልባቸው ለቀና ይላል። ለእስራኤል ቤት እግዚአብሔር ቸር ነው። እንዴት ስትሉት እነሱ እግዚአብሔርን ስለሚያዩት መልሱ እሱ። ልቡ የቀና ሰው ማንን ያህል እግዚአብሔር የቸርነቱ ሙላትና ልክ ጥጉ እርሱን ማሳየት እሱ ከሱ ጋር መቀራረብ ነው። እንደውም ዳዊት ደግሞ ምን ይላል? የአፌ ቃልና የልቤ ሐሳብ ስንት ይሁን አንድ ይሁን ብሎ ይጸልያል። ጸሎት በማያቋርጥ ሁኔታ ሰው ስለ ልቡ ሁኔታ መጸለይ ያለበት መፍትሄው እሱ ነው። ምክንያቱም ልብ ከእግዚአብሔር ካልተሰጠ፣ ልብ በእግዚአብሔር ካልተሰራ ሰው ራሱን ሊሰራ አይችልም። ልቤ ብሎ በድፍረት ስለ ራሱ መናገር አይችልም። ስለ ልቡ ግን ዘወትር መጸለይ አለበት። ቅዱሳን አንድ ጊዜ ልጠይቃችሁ፣ ሁላችሁም ከኔ ጋር ናችሁ? በቀን ስንት ጊዜ ስለ ልባችሁ ጸልያችሁ ታውቃላችሁ? ጌታ ሆይ ያቺን ነገር አሰጠኝ። ከዛ ስትቀበል እግዚአብሔር ምንድነው? ቸር ነው ልትል እኮ ነው። እግዚአብሔር ቸር ነው። ቸር እኮ ነው። አቤት ጧት ተነስ ቸር እኮ ነው እግዚአብሔር። እስቲ አብዛኛው ቸር ነውና ምሕረቱ ለዘላለም ነው የሚለው ዝማሬዎቻችሁን ተመልከቱ። ትንሽ ዮሐን እግዚአብሔርን ቸርነት ነው እያሰባችሁ ያላችሁት የምትዘምሩት። ቸር ነውና ስትል ምን አይነት ቸርነት? እግዚአብሔር ቸር እኮ ነው። ከሰው ጋር አብሮ መኖር ፈለገ። እግዚአብሔር ራሱን ለአንተ ሊገልጥልህ ፈለገ። ለዚህ እኮ ነው ጳውሎስ የልቦናችሁ አይኖች ሲበሩ አለ የሚለው የመጥራቱ ተስፋ ምን እንደሆነ ከሁሉ በላይ የሚሆን የኃይሉን ታላቅነት እንድታውቁት። ወገኖቼ ሆይ ይሄንን ዓለም ንጹህ አይን ካላችሁ ይሄንን ዓለም ኮሙኒኬት ታደርጉበታላችሁ። በዚህ ዓለም ያለውን ሁሉ ታውቁበታላችሁ። ንጹህ ልብ ካላችሁ የማይታየውን ዓለም ትቀስፉበታላችሁ። ወደማይታየው ዓለም ውስጥ ራሳችሁን ታገኙታላችሁ። በማይታየው ዓለም የህይወት ስርዓት ራሳችሁን መምራት ትችላላችሁ። የልቦናችሁ አይን ይብራስ። ስለ ልባችን ስንት ጊዜ ዋናው የህይወታችንን ጉዳይ የህይወት ግብ ልናደርገው የሚገባው ልክ ምሳሌ ጸሐፊ እንዳለው ልብህ እኮ የህይወትህ ዋና ናት፣ የህይወትህ መውጫ ናት፣ ዋናዋ ናት። አብልጠህ ልብህን ምን በል ጠብቅ። ስለ ልብህ ጸልይ፣ ስለ ልብህ አስብ፣ ልብ ላይ ስራ። ማን ነው መዝሙር 119 ደግሞ ምንድን ነው የሚለው? መዝሙር 119 ስለ ልቡ ሲናገር መንገድህን እንድጠብቅ ቃልህን በልቤ ውስጥ ምን በል ሰውርልኝ ይላል። እያንዳንዷ ምክንያቱም በቃ ይኸውላችሁ ሰው ማለት በእግዚአብሔር ፊት ልቡ ነው፣ ሌላ ምኑም አይደለም። ሰምታችሁኛል? ልቡ ነው፣ እጁ አይደለም፣ እግሩ አይደለም፣ አይኑ አይደለም፣ ልቡ ነው። ሰው ማለት በእግዚአብሔር ፊት ልቡ እንዴት ነው? ልብ ወሳኝነት አለው። ስለ ልብህ አስብ፣ ስለ ልብህ ጸልይ፣ ስለ ልብህ የእውነትን ቃል አጠራቅም፣ ልብ ላይ ስራ። እግዚአብሔር ቸር ስለሆነ ታየዋለህ። የቸርነቱ ጥግ የሆነውን በዚህ ምድር ትሩፋት የሆኑትን ትንንሾችን ልታይ ትችላለህ። ትልቁ ነገር ግን ልብ ቅን ሲሆን ማንን የማየት እድል ይኖርሃል? እግዚአብሔርን የማየት። ስለዚህ ያውጃል። ይሄ ካለፈ በኋላ ኦኬ ለካስ የእግዚአብሔር ቸርነት መገለጫዎች እነዚህ ትናንሽ ጥቃቅን ነገሮች አይደሉም። መልሰው የሚመክኑ የሚጠፉ ጉዳዮች አይደሉም። ለካስ የእግዚአብሔር የቸርነቱ ትልቁ መገለጫ ምንድነው? መልሱልኛ። ራሱን መስጠቱ ነው። እግዚአብሔር ጌታ ይመስገን። አሜን ትላላችሁ? ስለዚህ የአንድ አማኝ ጥልቅ የእምነት ውሳኔ ሊሆን የሚገባው ነገር ምንድነው? እግዚአብሔር ምንድነው? አውጁት። አልሰማሁም። አውጁት እንደገና። ታምናላችሁ ይሄን ከልባችሁ? ምክንያቱም እግዚአብሔር ቸርነት ራሱን መስጠቱ ስለሆነ
ብር መስጠት አይደለም፣ ወርቅ መስጠት አይደለም፣ ሀብት መስጠት አይደለም። ይሄ በጣም ትንሽዬ እግዚአብሔር ቸርነት ናቸው። አምላክ ለክፎችም ለደጎችም ምን ያወጣል? ፀሐይ አይደል? አምላክ ቸር ስለሆነ ማሪ ስለሆነ አምላክ እግዚአብሔር ሁሉንም ያደርጋል። ለኃጢአተኞች ለሁሉም ያደርጋል። አንድ ነገር ግን ለሁሉ አያደርግም። ለቅኖች ብቻ ያደርጋል። ራሱን ይገልጥላቸዋል። ይሁዳ ያስቆሮቱ ያልሆነ ጠይቆታል አይደል? ምንድነው የኛና የዚህ ዓለም ልዩነት? እንዴት ነው አንተ ራስህን ለዓለም ሳይሆን ለኛ የምትገልጥልን? እንዴት ነው ማለት እንዴት ነው አንተ ልናይ የምንችለው? ሰው ሳያይ ዓለም ሳያይ እንዴት ነው ካንተ ጋር መኖራችንን እንዴት ነው ልናስተውለው የምንችለው? በቃ ትእዛዜን ስትጠብቁ ያኔ ታየዋለህ። ትእዛዜን ስትጠብቅ እኔ በአንተ ውስጥ ስኖር ታያለህ። ሃሌሉያ። ቃሌ በውስጥ ካለ ያኔ ታየዋለህ። በህይወት ውስጥ ታየኛለህ። ለዓለም ሳይሆን ለአንተ ታያለሁ። ወላጅ እንደሌላቸው ልጆች ምን አላደርጋችሁም? አልተዋችሁም። ተመልሼ እመጣለሁ፣ በእናንተ ዘንድ መኖሪያ አደርጋለሁ። ግቡ እሱ ነው። እግዚአብሔር ይውላችሁ በዓለም ታሪክ አድርጎት የማያውቀውን ነገር ያደረገው በዚህ ዘመን ነው። እንዴት የታደለ ትውልድ ነው ይሄ ትውልድ! እንዴት የተመረጠ ትውልድ ነው ይሄ ትውልድ! እንዴት የከበረ ትውልድ ነው ይሄ ትውልድ! ምክንያቱም እግዚአብሔር በእርሱ ስለሚኖር። ድሮ ከኦርቶዶክስ ስንወጣ አንድ መዝሙር ነበር። ኩራት 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 አለኝ እንላለን። ታላቅ ነገር ጌታ አለኝ፣ በኔ ያለው ከሁሉም በላይ ነው። ስለዚህ ልቤን ኩራት ኩራት አለው እላለሁ። ኩራት አለኝ፣ ኩራት አለኝ። እግዚአብሔር ይውላችሁ፣ ደግሜ ልበላችሁ፣ በየትኛውም ዘመን ያላደረገውን ነገር ነው አሁን ያደረገው። በየትኛውም ዘመን ሰጥቶት አድርጎት የማያውቀውን ነገር አድርጓል። እሱም ራሱን ሰጥቶናል። አልሰማችሁኝም? ይውላችሁ በእስራኤል መካከል እግዚአብሔር ያላቸው በድንኳኖቻቸው መካከል በእነሱ አድር ዘንድ ነው ያለው አይደል? ለነሱ ትልቅ ክብር ምን ነበረ? በእነሱ መካከል ማደር ነው። ዋው አሉ። በጣም ደነቃቸው። እውነት ነው የእግዚአብሔር ድንኳን በእነሱ መካከል መኖሩ። ሁለተኛው ኢየሱስ መጣ፣ በአካል በስጋ ተመላለሰ በእነሱ መካከል አይደል? በእነሱ ኢየሱስ ምን አላቸው? እናንተ የምታዩትን እኮ አይደል አለ ከናንተ በፊት የነበሩት እኮ ሊያዩ ይወዱ ነበር፣ አላዩትም። እናንተ እኮ በጣም የተለየ ነው ያያችሁት። ዋው አሉ እነሱ። ለኛ ደግሞ ይሄን ተስፋ ሰጠን። በፊት በእናንተ መካከል፣ ቀጥሎ ከናንተ ጋር፣ አሁንስ እናንተ ውስጥ ነው የምኖረው። እየሰማችሁ ነው? እናንተ ውስጥ። ይሄ ከፍተኛው ደረጃ ላይ ደርሷል። እግዚአብሔር ከሰው ጋር ህብረት ሊያደርግበት ያለው ከፍተኛው ሐዋርያት ራሳቸው ይሄንን ኤክስፒሪየንስ በማድረጋቸው። ምክንያቱም እግዚአብሔር በሰው መካከል ከመኖር እንደገና ከሰው ጋር ተመላለሰ። ከሰው ጋር ከመመላለስ በሰው ውስጥ መጣ፣ በእኔ መጣ። ቅን የሆነ ሰው እግዚአብሔርን ያየዋል፣ በራሱ ህይወት ያየዋል፣ በኑሮ ያየዋል፣ በአካሄዱ ያየዋል፣ በአተገባበሩ ያየዋል። ምክንያቱም እግዚአብሔር በእናንተ ይራመዳል። እግዚአብሔር አካሉ አደረጋችሁ ማለት እኮ ነው። ትልቁ ደረጃ እኮ ይሄ ማለት እኮ ነው። እግዚአብሔር እጁ አደረገኝ፣ እግዚአብሔር እግሩ አደረገኝ፣ እግዚአብሔር አይኑ አደረገኝ። ቅኖች ይሄንን ያስተውላሉ። ቸር ነው እግዚአብሔር፣ ቸር ነው። ለምን ካላችሁኝ እግዚአብሔር አካል ሆኛለሁ። ያው የእግዚአብሔር እጅ ነኝ፣ አልሰርቅም። የእግዚአብሔር አይን ነኝ፣ እውነትን ብቻ እናገራለሁ። የእግዚአብሔር ከንፈር ነኝ፣ አልዋሽም። ምክንያቱም አሁን ግንኙነቴ ከፍ ብሏል። ለኔስ ወደ አንተ መቅረብ ይሻለኛል። እግዚአብሔር በአንተ መካከል ቢሆን ይሻልሃል። እግዚአብሔር ካንተ ጋር ቢሆን ይሻልሃል። እግዚአብሔር አንተን ቢሆን ይሻልሃል። የቱ ነው የሚሻልህ? የማን አካል የቱ ይሻልሃል? በመንፈሱ አማካኝነት የማን? ይሄ ዘመን የታደለ ዘመን ነው። ግን ሊለካው እግዚአብሔር የሚፈልገው በትንሽ ነገር ነው። በማይረባ ነገር ይለካዋል።
በብር በወርቅ ይለካዋል። እግዚአብሔር ቸር ነው ወይ ብሎ ፍትሃዊነቱን የሚለካው ይፈልጋል። እግዚአብሔር ቸርነቱን ማሳየት ትፈልጋለህ? አንተ የሱ አካል ነህ። ለእስራኤል ቤት ለቅኖቹ እግዚአብሔር ምንድነው? አልሰማሁም። አውጁት እንደገና። ኧረ አልሰማሁም። ለምን ቸር ሆነ? ራሱን ሰጥቷቸዋል በሏ። እግዚአብሔር ቸር ነው፣ ስለዚህ ራሱን ሰጥቷል በሉት። አጠገባችሁ ያለውን ሰው እግዚአብሔር ቸር ነው፣ ራሱን ሰጥቷል። እግዚአብሔር ቸር ነው፣ የሱ አካል አድርጎሃል በሉት። እግዚአብሔር ቸር ነው፣ ባንተ ይናገራል በሉት። እግዚአብሔር ቸር ነው፣ ባንተ ይለምናል፣ ባንተ ያፈቅራል፣ ባንተ ያስባል፣ ባንተ ይገለጣል፣ ባንተ ይታያል። እግዚአብሔር ቸር ነው። አውጁ ከኔ ጋር። እግዚአብሔር ምንድነው? ቸር ነው። እግዚአብሔር ባንተ ይሳደዳል። ዛሬ ባንተ ደካማ ነው፣ ባንተ ይሰደባል። እና እናንተ ሲሰድ እኔ ነው የሰደቡት ይላል እግዚአብሔር። ባንተ ዝቅ ይደረጋል። ዋው! ባንተ ሆኖ ማንም ሰው እንትፍ ይልበታል። ይታለ እግዚአብሔር ይሉሃል። አንተ ውስጥ እኮ ነው ያለው እግዚአብሔር። ባንተ እኮ ነው የሚሰራው። አፋቸውን በሰማይ ያላቅቃሉ እንጂ እግዚአብሔር አንተን አካሉ አድርጎሃል እኮ። ዋው! እናንተን የሚነካ የዓይኖቼን ብሌን ምን ያደረገ ነው? የነካ እኮ ነው ተብሏል። ወደዚህ ግንኙነታችን አድጓል። ይሄ ግን የሚገባቸው ምኖች ናቸው? ቅኖች ናቸው። ቅኖች ይገባቸዋል። ቅኖች ይገባቸዋል። ቅን ካልሆንክ፣ ጠማማ ከሆንክ ይታለ ፍትህ ትላለህ። እግዚአብሔር እኮ ፍትህን ባንተ ነው ማምጣት የፈለገው። ይዳል ለድሆች ይትላል። እግዚአብሔር እኮ ላንተ እኮ ባንተ እኮ ነው ድሆችን ሊያበላ የፈለገው። እግዚአብሔር አሁን ባንተ እኮ መጥቷል። ቅን ካልሆንክ ትወጣና ከእግዚአብሔር ውጪ ትሆንና ይታለ እግዚአብሔር ማለት ትጀምራለህ። ከዛ እግዚአብሔር ኢፊታዊ ነው ቸር አይደለም ማለት ትጀምራለህ። እግዚአብሔር እኔ ያለው እንዴት ሰው ይራባል ነው ማለት ያለብህ። እግዚአብሔር እኮ በእኔ ያለ ኮቀስ ራስህን ውቀስ እንጂ መንፈስ ቅዱስ ባንተ አድሮ መንፈስ ቅዱስ ባንተ አድሯል በሉ። አጠገባችሁ ያለው ሰው እግዚአብሔር እኮ አንተን ሆኗል። አሁን ባንተ መጥቷል እኮ አካል ሆኗል እኮ። ቅን ከሆንክ በራስህ ህይወት ታየዋለህ። ቅኖች ያዩታል። ስለዚህ ምኖች ናቸው? ብፁዓን ናቸው። እየሰማችሁ ነው? ቅኖች ምን ያደርጉታል? ያዩታል። የት ያዩታል? በራሳቸው ህይወት ላይ ያዩታል። በእነሱ ሲያዝን ያዩታል። በእነሱ ሲወድ ያዩታል። ፍሎ ያደርጋል እግዚአብሔር። የእግዚአብሔርን ፍቅር እያዩ በመንፈስ ቅዱስ ያ እግዚአብሔር በእነሱ ህይወት ውስጥ ፍሎ ማድረግ ይፈስ ሞልቶ መፍሰስ ይጀምራል። እግዚአብሔር በእነሱ የቱን እግዚአብሔር ፈለጋቸው? የሰማይ ያለ ሩቅ ያለ በዙፋን የተቀመጠ እና ደግሞ ፍትህን በምድር ላይ የሚያሰፍን ድሮ የዘመኑ ምንድን ነበረ? የነጮች ነበር። አሁን ደግሞ የጥቁሮች ነው የሚል በየጊዜው ፍትህ ዱላ ይዞ ብያኔ የሚሰጥ እግዚአብሔር እሱን ነው የፈለጋችሁት። እሱ እግዚአብሔር የለም። እግዚአብሔር ባንተ መጥቷል። ባንቺ መጥቷል። ባንቺ ያዝናል። ባንቺ ይወዳል። ባንቺ ፍትህን ያሰፍናል። ባንቺ ይሰራል። ባንቺ ይናገራል። እግዚአብሔር ምን ስለሆነ እስቲ በሉታ፣ አረ በሉታ፣ እግዚአብሔር ቸር ስለሆነ። እግዚአብሔር እውነት ይሄ በትዕቢት የጓጉለውን በክፉ ሐሳብ የአውሬዎች መናኸሪያ የሆነውን ልባችንን ዛሬ ደጋግሞ ይፈውስልን። ዳዊት ምንም እንኳን የተለወጠና የተነካ ሰው ቢሆንም ፍጠርልኝ ያለው እግዚአብሔር በእውነት እንደ ክሬት እንዲያደርግ እግዚአብሔር እንደገና። ምክንያቱም ልቤ ነው ዋናው ጉዳይ። ልቤ ላይ ነው መስራት ያለብኝ። ስለ ልቤ ነው መጸለይ ያለብኝ። ስለ ልቤ ነው ማሰብ ያለብኝ። ስለ ልቤ ነው ማወቅ ያለብኝ። ስለ ልቤ ላይ ነው እግዚአብሔር እውነት መሰወር ያለብኝ። ልቤ ከተቀየረ እግዚአብሔር በእኔ ይራመዳል።